ይስጥልን እንደምን ውላችኋል። በዛሬው ቪዲዮ ደግሞ የሲስኮ ዋየርለስ ዲቫይሶች ዋየርለስ ራውተሮች እንዴት ይሰራሉ በሲስኮ ፓኬት ትሬሰር የሚለውን ለማየት እንሞክራለን። ወደ ኢንድ ዲቫይስ ገብተን ዋየርለስ ዲቫይሶችን እንመርጣለን። ለምሳሌ ይህን ራውተር ልውሰድ፣ ሌላ ኢንድ ዲቫይሶችን መውሰድ ይጠበቅብኛል። እስኪ ዴስክቶፕ ልውሰድ፣ ላፕቶፕ ልውሰድ፣ አንድ ሌላ ታብሌት ልውሰድ፣ ሌላ ስማርትፎን ልውሰድ። እነዚህን ከወሰድኩ በኋላ ይሄን እንዴት አድርጌ ኮንፊገር አድርጌ ዋየርለስሊ ዳታ ከአንደኛው ዲቫይስ ወደ ሌላኛው ዲቫይስ እንዴት ትራቭል ያደርጋል የሚለውን በዚህ ቪዲዮ ለማየት እንሞክራለን። እንግዲህ ለየት ይላል እንደሌላው እኛ በቤታችን ኮንፊገር እንደምናደርገው አይነት አይደለም። ኮንሰፕቱ ተመሳሳይ ቢሆንም ይህን ራውተር እንከፍታለን። ራውተሩን በምንከፍትበት ጊዜ ግራፊካል ዩዘር ኢንተርፌስ አለው። ልክ ሌላ የቤት ራውተራችንን ኮንፊገር ስናደርግ በአይፒ በኬብል በፓስኮርድ አያይዘን እንደምናደርገው ሁሉ ግራፊካል ዩዘር ኢንተርፌሱ እንደምናገኘው ሁሉ ይሄን በተመሳሳይ ግራፊካል ዩዘር ኢንተርፌስ ይኖረዋል። ወደዚህ በምንመጣበት ጊዜ አይፒ አድሬስ ተሰጥቷል። እኛ አይፒ አድሬሱን ልንቀይር እንችላለን። 10.1 ላደርገው እችላለሁ። ዲፎልት ሰብኔት ማስኩ ይሄ ነው። ለዲቫይሶች በዲኤችሲፒ ሰርቨር አማካኝነት አይፒ እንዲሰጠን የአይፒ ስታቲካሊ እኔ አልሰጥም። ባይ ዲፎልት በዲኤችሲፒ ሰርቨር አማካኝነት ለሁሉም ዲቫይሶች ምን ያደርግልኛል? አይፒ ይሰጥልኛል ማለት ነው። ስለዚህ ምን ያክል ዩዘሮች ይጠቀሙ የሚለው ከስንት ይጀምር? ላይክ 10.1 ካደረኩት ከስንት መጀመር አለበት ነው። ላይክ ይቺ 10 ትስተካከላለች። ምን ያክል ዩዘር ይጠቀም? ላይክ 100 ዩዘር ልፈቅድ እችላለሁ ማለት ነው። 100 ዩዘሮች ልፈቅድ እችላለሁ። እሱን ይሄን መጥቼ ምን አደርጋለሁ? ሴቭ አደርጋለሁ ማለት ነው። ስለዚህ በዲኤችሲፒ ሰርቨር አማካኝነት ሁሉም ኢንድ ዲቫይሶች ምን ያደርጋሉ? አይፒ አድሬስ ያገኛሉ ማለት ነው። እኔ ስታቲካሊ የሚሞላው ነገር የለም ማለት ነው። ስለዚህ እዚህ ጋር የሰራሁት ነገር ምንድነው? 10.1 ነው የምትሰጠው፣ ግን ከማን ጀምረ ነው አልኩት? ከ100 ጀምረ። ለስንት ዩዘሮች? ለ100 ዩዘሮች። ስለዚህ ከ100 እስከ 199 ድረስ ያለ አይፒ 100 ዩዘር እዚህ ኔትወርክ ላይ መጠቀም ይችላል የሚል ፐርሚሽን እየሰጠው ነው ማለት ነው። ስለዚህ ባይ ዩዚንግ ዲኤችሲፒ ሰርቨር አይፒ አድሬስን ዳይናሚካሊ እየሰጠው ነው ማለት ነው። ስለዚህ ይሄን ከጨረስኩኝ በኋላ እንደገና ወደ ምን እመጣለሁ? ወደ ዋየርለስ መጣና የኔትወርኩን ስም ሙላ ይለኛል። ላይክ እዚህ ዲፎልት ነው የሚለው፣ እኔ ተማሪ የሚል የዋይፋይ ስም ላደርግ እችላለሁ። እዚህ እሱን መጣና ሴቭ አደርጋለሁ ኤንድ እናደርጋለሁ። ሌላ ዋየርለስ ሴቲንግ ይኖረኛል። እዚህ ጋር ሴኩሪቲ ሞዶች አሉ። የተለያዩ ሴኩሪቲ ሞድ አሉ። WPA ፐርሰናል የሚለውን እመርጣለሁ። ይሄ ዋይፋይ ፕሮቴክትድ አክሰስ ቱ ፐርሰናል የሚባለው ያልተፈቀደለት አካል ይህንን ዋይፋይ አክሰስ እንዳያደርግ የሚከለክልን የሴኩሪቲ ሞድ ነው። የሚጠቀመው የኢንክሪፕሽን ቴክኒክ አድቫንስድ ኢንክሪፕሽን ስታንዳርድ የሚባለውን አልጎሪዝም፣ በጣም ጠንካራ አልጎሪዝም ነው የሚጠቀምልን። ይሄ በሚሆንበት ጊዜ ከአንዱ ዲቫይስ ወደ ሌላኛው ዲቫይስ ዋየርለስሊ ዳታ በሚሄድበት ጊዜ እሱን ኢንክሪፕት አድርጎ የሚጠብቅልን የሚይዝልን እንደማለት ነው ማለት ነው። ስለዚህ ጠንካራ አልጎሪዝም ቴክኒክ የሚጠቀመው ማለት ነው ይሄኛው በምንመርጥበት ጊዜ። ኤንድ ፓስፍሬዝ ማለት ፓስወርድ እንደማለት ነው። ማለፊያ 10 ዲጂት ይፈልጋል። 10 ዲጂት ፓስወርድ አስገባለታለሁ ማለት ነው። ስለዚህ ይሄን ከጨረስኩ በኋላ ሴቭ አደርጋለሁ ማለት ነው። ይሄን ሴቭ ካደረኩ በኋላ ወጣና ወደ ምኖች ሄዳለሁ። ወደ ኢንድ ዲቫይሶች መጣና ለምሳሌ ዴስክቶፕ ነው። ዲስክቶፕ ደግሞ የምናውቀው ዋየርለስ ኔትወርክ አዳፕተር ካርድ ስለሌለው በኬብል ነው የምንጠቀምበት። ስለዚህ አሁን ሌተስት የሚመጡ ኮምፒውተሮችን በምናይበት ጊዜ ግን ኢንተርናሊ ዋየርለስ ኔትወርክ አዳፕተር ካርድ አላቸው። ስለዚህ ዋይፋይ ማግኘት ይችላሉ ማለት ነው። ከዋይፋይ ጋር ኮኔክት ማድረግ ይችላሉ። በዚህኛው ኬዝ በምንመጣበት ጊዜ እዚህ ላይ ኔትወርክ ኢንተርፌስ ካርድ የለውም። ዋየርለስ ኔትወርክ ኢንተርፌስ ካርድ ፒሲውም የላፕቶፑም የላቸውም ሲሙሌሽን ቱል ላይ ማለት ነው። ስለዚህ ይሄንን እናደርጋለን ዋየርለስ ኔትወርክ አዳፕተር ካርድ ሞጁል ኢምቤድ እናደርግበታለን ማለት እንጨምርበታለን። ይሄን ኦፍ አደርጋለሁ። ይሄን ሞጁል ሪሙቭ አድርጌ
ይሄን ዋየርለስ ኔትወርክ ኢንተርፌስ ካርድ ሴት አደርጋለሁ ማለት ነው። ይሄን ካደረግኩኝ በኋላ ወደ ዴስክቶፕ እመጣለሁ። ሶሪ ኮምፒውተሩ ኦን መሆን አለበት ነው እያለኝ ያለ። ኦን አደርጋለሁ። ወደ ዴስክቶፕ እመጣለሁ። ወደ ዋየርለስ እመጣለሁ። ፒሲ ዋየርለስ የሚመለውን መርጥና ኮኔክት እላለሁ ማለት ነው። እዚህ ላይ ዋይፋይ ዝርዝሩ ማምጣት አለበት። ይሄው ተማሪ የሚል መጥቷል እንዳያችሁት ተማሪ። ይሄን ኮኔክት አደርጋለሁ። ፓስወርድ ምንድነው? 1 2 3 4 5 6 7 8 9 0። ስለዚህ ይሄን በትክክል ኮኔክት አደርጋለሁ። ላይክ ኮኔክት ሆኗል ይላል። ሊንክ ኢንፎርሜሽን ነው you have successfully connected to the access point ማለት ነው። ይሄ ዲቫይስ ሰክሰስፉሊ ምን ሆኗል ማለት ነው? ከዲቫይሱ ጋራ ተገናኝቷል ማለት ነው፣ ከራውተሩ ጋራ። እስኪ አይፒ አድሬስ ይኸው ባይ ዲፎልት የመጀመሪያውን አይፒ ሰጥቶታል ማለት ነው። በዲኤችሲፒ ሰርቨር አማካኝነት አይፒ አድሬስ ራሱ ሴት አድርጎልኛል ማለት ነው ዲቫይስ ላይ። ሴም ቲንግ ወደ ፒሲኦ በመጣበት ጊዜ ይሄም ላፕቶፕ ምን የለውም ዋየርለስ ኔትወርክ አዳፕተር ካርድ የለውም። ሶ ኦፍ አድርግና ይሄንን ሞጁል አውጥቼ ዋየርለስ ኔትወርክ አዳፕተር ካርድ እጨምራለሁ፣ ኦን አደርጋለሁ። ወደ ዴስክቶፕ መጣና ወደ ፒሲ ዋየርለስ ላይ መጣና ኮኔክት ላለሁ ማለት ነው። ስለዚህ ይሄን እየፈለገ ነው። እዚህ ላይ ዝርዝር ይሄው ተማሪ የሚል ዝር መጣለት ማለት ነው። ሶ ኮኔክት ፓስወርድ አስገባ ይለኛል። ከ1 እስከ 9 መጨረሻ ላይ 10 ዲጂት ስለሆነ ይሄን ኮኔክት አደርጋለሁ። በትክክል ኮኔክት ሆኗል። ሊንክ ኢንፎርሜሽኑን ስናየው you have successful connection to the access point ይላል ማለት ነው። ይሄን በትክክል ሆኗል። እስኪ ቼክ እናድርገው አይፒውን። ይሄው በዲኤችሲፒ ሰርቨር አማካኝነት የቀደሙ 100 ሰጠው፣ አሁን ደግሞ 101 ሰጥቶልኛል ማለት ነው። አሁን ደግሞ ወደ ጅም ያዙ ዲቫይሶች በመጣበት ጊዜ ታብሌቱ ጋር መጣለሁ። ወደ ኮንፊግሬሽን ሞዱ መጣና ምን አደርጋለሁ? ዋየርለስ 0 የሚለውን ይሄን ክሊክ አደርጋለሁ። ለዚህ ምንድነው የዋይፋይ ስም ተማሪ የሚል ስም አለኝ። የመረጥኩት የአውተንቲኬሽን ሞድ ምንድነው? WPA2 ይሄን መርጣለሁ። ፓስወርድ አስገባለሁ። ጨረስኩኝ ማለት ነው። ስለዚህ ይሄንን አይፒውን ብናየው በዲኤችሲፒ ሰርቨር አማካኝነት አይፒ ሴት ያደርግልኛል። እንዳያችሁት ይሄው 102 101 ይሄኛው 102 ሰጥቶልኛል ማለት ነው። ወደ ስማርትፎኑን በመጣበት ጊዜ ተመሳሳይ አይነት ነው። ወደ ኮንፊግሬሽን እመጣለሁ። ኢንተርፌስ ዋየርለስ 0 ላይ እመጣለሁ። ምንድነው የዋይፋይ ስም ተማሪ የሚል ነው። የምጠቀመው አውተንቲኬሽን ሜተድ WPA2 ነው። ኤንድ ፓስወርድ እዚህ ላይ ሴት አደርጋለሁ። ሶን ፓስወርድ ሴት ካረኩ በኋላ አይፒውን ቼክ ማድረግ እችላለሁ። ዴስክቶፕ አይፒ ኮንፊግሬሽን እንደምታዩት 103 ሰጥቶታል ማለት ነው። ስለዚህ አሁን ዳታዎቹ በትክክል ሴት አድርጎልኛል ማለት ነው። ስለዚህ አሁን ፒንግ ብዬ ቼክ ማድረግ እችላለሁ። እዚህ ላይ እመጣለሁ። ወደ ኮማንድ ፕሮሞት ልግባና ለምሳሌ አይፒ ኮንፊግ አይደል የራሴን ዲቫይስ አይፒ አድሬስ ለማየት 192.68.10.100 ነው ይለኛል ማለት ነው ይሄኛው ፒሲ። እስኪ ፒንግ አድርጌ ቼክ ላድርግ የሌላኛዎቹ ማሽን ጋር በትክክል ይገናኛሉ የሚለው 192.68.100.3 እስኪ የመጨረሻው ጋር Okay, what's the problem? ሶሪ 100 ሳይሆን 10 ነው። 10.3 ነው ማለት ነው። ሶሪ 10.103 ይሄም ስህተት ነው። 10.103 ቤት እንደምታዩት በትክክል ዴሊቨር ያደርጋል። ያ ሪሴንት 4 ሪሲቭድ ኦር ሎስት የለም ማለት ነው። እዚህ በትክክል ዳታ ልኮልኛል መውሰድ እችላለሁ። በሳምፕልም ዳታ ሳምፕል መውሰድ እችላለሁ። ከዚህ ወደዚህ ዳታ ብልክ ሰክሰስፉል ይላል። አያችሁት እንደምታዩት። እስኪ ቼክ ሲሙሌሽኑን ቼክ እናድርግ። እንደምታዩት ዋይፋይ ስለሆነ ብሮድካስት አደረገና ለትክክለኛው አድራሻ ላከ።
ይሄ አክኖሎጂ ያደርጋል ማለት ነው። ተመልሶ ተመልከቱ። ሌሎች ኤክስ ይሆናሉ። እዚህ ጋር በትክክል ያረመዋል ማለት ነው ፒሲ 0 ላይ። ስለዚህ ዋየርለስ ኔትወርክ በሲስኮ ፓኬት ትሬሰር ኢምፕሊመንት ሲደረግ በዚህ መንገድ ይደረጋል ማለት ነው። ስለዚህ ዳታ በምንድን ነው ሄደው ማለት ነው? ዋየርለስሊ ነው ይሄዳ ያለ ማለት ነው ዳታ። ሶ በዚህ መንገድ ኢምፕሊመንት ማድረግ ይቻላል። ታንኪዩ ስላዳመጣችሁን አመሰግናለሁ። ሼር አድርጉት፣ ሰብስክራይብ አድርጉ። አመሰግናለሁ።